ሰላም ናችሁ? ዛሬ በጣም የሚያስደስት ዜና በጣም ደስ የሚል ዜና ነው የምነግራችሁ። ቻይናውያን ሳይንቲስቶች አይነ ስውራን በቀላሉ ናቪጌት ማድረግ እንዲችሉ የሚያስችል የኤአይ ሲስተም ዴቨሎፕ አድርገዋል። ምን ማለት ነው? አይነ ስውራን እንግዲህ እንደምታውቁት በጣም ትልቁ ችግራቸው ከአይነ ስውርነቱ ከአካል ጉዳቱም የባሰ መንቀሳቀስ እንደ ልብ መንቀሳቀስ አለመቻላቸው ነው። ከአንድ ቦታ ወደ አንድ ቦታ ያለ ሰው ድጋፍ ማንንም ሰው ሳያስቸግሩ በራሳቸው የፈለጉበት ቦታ ከፖይንት ኤ ፖይንት ቢ ሄደው እንደኛ ስራቸውን ሰርተው ራሳቸውን ማስተዳደር አለመቻላቸው ነው ትልቁ ፕሮብሌም እና ሞቢሊቲ የሚባለው እና በቀላሉ ናቪጌት ማድረግ አለመቻላቸው ነው። ይሄንን ችግር የሚቀርፍ ሳይንቲስቶች የቻይና ሳይንቲስቶች በቀላሉ የሚሄዱበትን ቦታ በቀላሉ ማወቅ እንዲችሉ የሚያደናቅፋቸውን ነገር ዲቴክት አድርገው እንዳያደናቅፋቸው ኮሊዥን እንዳይኖር ቤቱም ውስጥ ቢሆን ቤት ውስጥ የፈለጉትን ነገር በቀላሉ ማግኘት እንዲችሉ የሚገጫቸውን ነገር እንዳይገጫቸው ማለፍ እንዴት እንደሚችሉ በተለያየ ሲስተሙ የተለያዩ ዌረብል ዲቫይስስ አሉት። የተለያዩ ዲቫይሶች አሉ የሚለብሱት ማለት ነው። ነግራችኋለሁ በደንብ በዝርዝር ዜና አይደለም ማወራችሁ በዝርዝር ይሄ ቴክኖሎጂ እንዴት እንደሚሰራ እና አይነ ስውራንን እንዴት በጣም በቀላሉ ሰፖርት እንደሚያደርጋቸው በደንብ በዝርዝር ነግራችኋለሁ። ተመልካቾች ዱላ አይዙም በፍጹም ዱላ ይዙም። በቃ እጃቸው ላይ የሚታሰራለ መነጽራቸው ላይ ማውንት የምትደረግ ካሜራ አለች ወዘተ። በሱ እንዴት አድርገው ናቪጌት አድርገው ቤት ውስጥ የፈለጉትን ብርጭቆ ብትሉ ልብሳቸውን እንደፈለጉ ያለማንም እርዳታ እንዴት ማግኘት እንደሚችሉ እነግራቸዋለሁ። በዝርዝር እነግራቸዋለሁ ቴክኖሎጂ እንዴት እንደሚሰራ። እኔ አጋጣሚ ሆነው ከአይነ ስውራን ጋር በጣም ቅርበት አለኝ እና ይህን ዜና ስሰማ በጣም ነው ደስ ያለኝ። በኃይል ነው ደስ ያለኝ። ዛሬ ነው ያየሁት። በጣም ነው ደስ ያለኝ። ለምን ደስ እንዳለኝ ልንገራችሁ። 2015 ላይ የዛሬ 10 ዓመት አካባቢ ሬዲዮ ፕሮግራም ነበረኝ። ዶትኮም ሬዲዮ ቶክ ሾው የሚል ስለ ቴክኖሎጂ እንደዚሁ ስለ ቴክኖሎጂ የማወራበት አንድ ሬዲዮ ፕሮግራም ነበረኝ እና አንድ ቀን የማወራውን ፕሮግራም ስሰራ ስማርት ኬን የሚባል ቴክኖሎጂ በህንድ ሀገር ውስጥ የተሰራ ቴክኖሎጂ አገኘው። ስማርት ኬን የሚባል ይሄ ስማርት ኬን ለአይነ ስውራን የሚጠቅም ነው። አይነ ስውራን በቀላሉ ከቦታ ወደ ቦታ ያለምንም ሰው እርዳታ ይሄንን ማሽን ይዘው መንቀሳቀስ እንዲችሉ የሚያስችል ነው እና ይሄ ስማርት ኬኑ ምንድነው? አይነ ስውራን የሚይዙት ዱላ አለ፣ ትራዲሽናል ዱላ። እዛ ዱላ ላይ የሚገጠም ማውንት የሚደረግ ማሽን ነው። በሚሄዱበት ጊዜ በ3 ሜትር ክልል ውስጥ የሚያደናቅፋቸው ነገር ዲቴክት ያደርግና ከዛ እንዳያደናቅፋቸው ይነግራቸዋል። ቫይብሬት ያደርጋል ማለት ነው። ቤት ውስጥ ለምሳሌ የተከፈተ የመስኮት ጠርዝ ግንባራቸው እንዳይመታቸው፣ ወንበር ጠረጴዛ እንዳይመታቸው፣ ውጭም እንግዲህ ጉድጓድ ውስጥ እንዳይገቡ፣ ግቢ ውስጥ ለምሳሌ የልብስ የተሰጣበት እንትን ገመድ ግንባራቸው እንዳይመታቸው ወዘተ የሚከላከል ነው። ስማርት ኬን ይባላል። እና ስለዚህ ጉዳይ እንዲሁ 10 ደቂቃ ሬዲዮ ላይ አወራሁኝ። ኦኬ፣ እንዲሁ እንደ ነገሩ ነው። 10 ደቂቃ የሚሞላ አይመስለኝም። እንዲህ አይነት ቴክኖሎጂ አለ ብዬ አወራሁኝ። ሶሪ እንግዲህ ሬዲዮ ላይ ስትሰሩ አድማጮች ሀሳብ አስተያየታቸውን የሚሰጡበትን ስልክ ቁጥር ትሰጣላችኋል። ስልክ ቁጥሬን ሰጥቻለሁ። ስልክ ቁጥሬ ይታወቃል። ይህን በጣም ብዙ ሰው መደወል ጀመረ። ብዙ አይነ ስውራን መደወል ጀመሩ። እንደውም 170 ምናምን በቀን 170 አይነ ስውራን የደወሉበት ጊዜ ነበረ። ይሄ ቴክኖሎጂ እንዴት ነው የምናገኘው? ይሄ ነገር እንዴት ነው? በቃ የሆነ አይናችን እንደበራ ያህል ነው የተሰማን። ይሄን ነገር ስታወራ የት ነው የሚገኘው ብለው ያዙኝ ማለት ነው። ከዛ በኋላ አይ በቃ እኔ ሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ፣ ሌላ ምንም የተለየ ነገር የለኝም፣ ወሬውን አግኝቼ ነው ያወራው። ነው የት እንዳለ አጣራልን፣ እንዴት ልናገኘው እንደምንችል አጣራልን፣ መረጃ በደምብ ሰብስበህ አምጣልን ብለው ያዙኝ። በጣም ብዙ በዚህ አጋጣሚ ደግሞ በጣም ብዙ አይነ ስውራን የግል ታሪካቸውን ነገሩ። ኦኬ፣ ለምሳሌ አንድ ሴት ለምሳሌ መንገድ ላይ ስትሄድ መንገድ ጠፍቶባት መንገድ ስትጠይቅ እሺ እኔ ላሳይሽ ብሎ ዞር አድርጎ የደፈራት ሴት አለች። ጉድጓድ ውስጥ ገብቶ የሞተ ሰዋል። በጣም ብዙ አይነ ስውራን የግል ታሪካቸው ነገሩ እና ይህንን መሳሪያ ይህን ማሽን ማስመጣት አለብን፣ እንዴት እንደምናገኘው እንዴት እንደምንገዛው ማወቅ አለብን ምናምን ብለው አንተና ይህን ማድረግ ያለብህ ብሎ ኃላፊነትን ላይ ጣሉብኝ ማለት ነው። ማን ያዘዋል ፖድካስት ላይ ምናምን ኢንተርቪው ላይ ሳወራው ሰምታችሁ ሊሆን ይችላል።
ረጅም ታሪክ አጠር ላድርገውና ከዛ በኋላ ይሄ ስማርትኬን የሰራውን ኩባንያ ማነጋገር ጀመርኩ፣ ወደ ኢትዮጵያ እንዲመጡ ወዘተ ወዘተ። በቃ በየቀኑ 6 ወር 7 ወር የፈጀ ኢሜይል በመላላክ መጨረሻ ላይ ተሳክቶ ይሄ ቴክኖሎጂ ወደ ኢትዮጵያ እንዲመጣ፣ ይሄ ስማርትኬን ወደ ኢትዮጵያ እንዲመጣ አደረግኩኝ። ከዚህ ቴክኖሎጂ ጋር ተያያዥነት ያላቸው ትልቅ ኤክስፐርቶች 2 ኤክስፐርቶች ኢትዮጵያ እንዲመጡ አደረግኩ። ትልቅ ኮንፈረንስ ኢትዮጵያ ውስጥ ትልቅ ኮንፈረንስ አዘጋጀው። ከ800 እስከ 1000 የሚደርሱ አይነ ስውራን ያሉበት ትልልቅ የመንግስት ባለስልጣናት ያሉበት ኮንፈረንስ አዘጋጅቼ ይሄን ስማርትኬን ለተወሰኑ ለ10 ሰዎች እንዲሰጥ አደረኩ። ማሳያ ማለት ነው። ስማርትኬኑ ለአይነ ስውራን በጣም ይጠቅማቸዋል ለማለት እና መንግስት እንዲያመጣላቸው፣ ሌሎችም በአይነ ስውራን ዙሪያ የሚሰሩ የተለያዩ ተቋማት እንዲያመጡላቸው ለማሳያ ምሳሌ እንዲሆን ነው እና እኔ ዝርዝሩን በጣም ባጭሩ ነው የነገርኳቸው። በጣም ብዙ መከራ እና ድካም ነው ያየሁት። ምክንያቱም እኔ አንድ ግለሰብ አንድ ፕሮግራም አዘጋጅና አቅራቢ ነኝ እና ይሄን ነገር ለማስመጣት በማደርግበት ጊዜ በጣም ብዙ ችግሮች እና በጣም ብዙ ድካም ገጥሞኝ ነበር። ኤኒዌይ መጣ። እንዳልኳችሁ ለ10 የሚሆኑ ስማርትኬን እንደምታዩት፣ ይሄ እንግዲህ የምታያቸው ፎቶዎች እና ቪዲዮዎች የዛን ጊዜ በኮንፈረንሱ ጊዜ የተነሱ ናቸው። ከዛ ግን ያ ስማርትኬን ማንም አላመጣላቸውም ለአይነ ስውራን ማንም። እንግዲህ አይነ ስውራን ትልቁ ፕሮብሌማቸው ከተማ ውስጥ ሞቢሊቲ ነው፣ በቀላሉ መንቀሳቀስ አለመቻላቸው ነው። ለምሳሌ ከኮተቤ አዲስ አበባ ዩኒቨርሲቲ ሄዶ ለመማር አንድ ልጅ በጣም ነው የሚቸገረው። አይነ ስውራን ደግሞ በደንብ ታውቋቸው በጣም ብርሃን አእምሯቸው ብሩህ ነው በጣም እና በጣም ያሳዝነኛል ማለት ነው። በጣም ይረብሸኝ ነበረ እና ያንን ማሳያ ካደረኩ በኋላ መንግስትም የሚመለከታቸው አካላት ምንም ያመጡት ስማርትኬን ያመጡት የለም። የዛኔ 2015 የነበረው ስማርትኬን አሁን ዊዎክ ስማርትኬን 2 ተብሎ ወጥቷል። አሁን በቅርብ ማለት ነው፣ ከወር በፊት በጣም አድጎ ዘመናዊ ሆኖ በጣም ይሄ ማሽኑ ማለት ነው በጣም ዘመናዊ ሆኖ እንደው መንገድ ላይ ሲሄዱ እንደ በፊቱ ዝም ብሎ የሚያደናቅፍ ነገር ሲያገኝ ቫይብሬት ማድረግ አይደለም። አሁን እንደውም ጭራሽ በኢርፎን ከጆሮአችሁ ጋር ታገናኙታላችሁ። የራሱ አፕሊኬሽን አለው። ሞባይላችሁ ላይ ተጭኑትና አይነ ስውራን መንገድ ላይ ሲሄዱ አሁን እዚህ አድዋ 00 ሙዚየም ጋር ነው ያለው፣ አድዋ 00 ማለት እንደዚህ ነው ብሎ ስለ አድዋ ያወራል በማብራሪያ በጆሮ በትንሽ በድምፅ ማለት ነው። አሁን በቀኝ ከሄድክ ወደ መርካቶ ነው የሚወስደው፣ ወደዚህ ወደ መገናኛ ነው ከሄድ የምትሄደው። አሁን ከፊት ለፊት 5 ስታር ሆቴል አለ፣ ሆቴሉ ቀል ይባላል ምናምን እያለ በጣም ናቪጌሽን እንትኑ በጣም ሪች ሆኖ መጥተዋል። ግን ለአንድም አይነ ስውር መጥቶ አይቼ አላውቅም። አሁን ደግሞ ወደዚህኛው ልምጣላችሁ። አሁን ደግሞ በጣም በሚያስደንቅ ሁኔታ ከዚህ ከስማርትኬኑን በጣም በተለየ መልኩ በጣም በቀላሉ አይነ ስውራን ናቪጌት ማድረግ እንዲችሉና ምንም ነገር ሳያደናቅፋቸው ማንም ሰው ሳይረዳቸው፣ ልብ አድርጉ፣ የማንንም ሰው እርዳታ ሳይጠይቁ በራሳቸው ከፈለጉበት ፖይንት ኤ ወደ ፖይንት ቢ መሄድ የሚችሉበት ኤአይ ሲስተም ቤዝድ የሆነ ነገር ፈጥረዋል። አዲስ ነው። ዛሬ 2ኛ ቀኑ ነው ዜናው ሲወጣ። ዝርዝር አይደለም፣ ዝርዝር ነገር የለውም። እንዴት ነው ይሄ ስማርትኬን የሚሰራው? ኦኬ፣ ይሄ ስማርትኬን እንዴት ነው የሚሰራው? ማነው ይሄ ቴክኖሎጂ? ስማርትኬን ያኛው ነው። እሺ ይቅርታ። ይሄ ስማርት ዌረብል ዲቫይሶች አሉት። የተለያዩ የሚለበሱ ዲቫይሶች አሉ። እነዚህ ዲቫይሶች በቪዥዋል በሆነ እና ኦዲተሪ በድምፅ እና ታክታይል በመዳሰስ የፈለጉትን ቦታ ማግኘት እንዲችሉ ነው። ለምሳሌ ቪዥዋል ዳታ ካፕቸር እና አናላይዝ ያደርጋል። ይሄ ሲስተም ምን ማለት ነው? መነጽሩ አይነ ስውሩ የሚያደርገው መነጽር ጋር እዚች ጋር የምትገጠም ካሜራ አለች፣ ትንሽ ካሜራ። እሷ ካሜራ አካባቢ ያለውን ነገር ሪል ታይም ቪዥዋል ዳታ ካፕቸር ታደርጋለች። ኦኬ፣ በአካባቢ ያለው ነገር ለምሳሌ ቤት ውስጥ ከሆነ ቤት ውስጥ ጠረጴዛ አለ፣ ወንበር አለ፣ ሶፋ አለ፣ አልጋ ምናምን አለ። እነሱን ካፕቸር ታደርጋለች። ካፕቸር ካደረገ በኋላ የኤአይ አልጎሪዝሙ ፕሮሰስ ያደርገዋል ያንን ኢሜጅ በዚህ በካሜራው ያገኘው ቪዥዋል ኢሜጅ ወይም ደግሞ ቪዥዋል ዳታ ፕሮሰስ ያደርገዋል ኤአይ አልጎሪዝሙ። ሶ ምን ያደርጋል? ኦብጀክት ዲቴክሽን ሜካኒዝም አለው። ኦብጀክቱን ዲቴክት ያደርጋል። ለምሳሌ የትኛው ጠረጴዛ ነው፣ የትኛው ወንበር ነው፣ የትኛው አልጋ ነው እያለ መለየት ይችላል። ይሄ ነው ትልቁ ነገር ማለት መለየት ይችላል። ከዛ ምንድነው መለየት ይችላል። ኤንድ
ከለየ እንግዲህ የትኛው ጠረጴዛ ነው፣ የትኛው ወንበር ነው፣ የቱ ጋ ነው የተቀመጠው፣ ቤት ውስጥ የቱ ጋ ነው የተቀመጠው፣ ቤት ውስጥ በእግር ለመመላለስ የትኛው ቦታ ነው ክፍት፣ የአጠቃላይ የክፍሉ ሌይአውት በደንብ አንደርስታንድ ያደረገውና ቤቱ ጋር መሄድ እንደሚቻል የትኛው እቃ እንዳለ ወዘተ ማየት ይሄ ካሜራ ይወስድና ኤአይ አልጎሪዝሙ ይህን ፕሮሰስ ያደርጋል። ከዛ ፊድባክ አለው። የፊድባክ ዴሊቨሪ ሲስተም አለው። ፊድባኩ ምንድነው? ቦን ኮንዳክሽን ሄድፎንስ አሉት። እዚህ ጋር ዩዘሩ ወይም አይነ ስውሩ የሚያደርገው ሄድፎኖች አሉ። በዚህ ሄድፎን አማካኝነት ማድረግ የሚፈልገው ለምሳሌ ከሳሎን ወደ መኝታ ቤት ለመሄድ ከፈለገ ኦልሬዲ ሌይአውቱ አለ። ኤአይ አልጎሪዝሙ ፕሮሰስ ያደርገው ከዛ በኋላ ቤት በክፍት ቦታው ላይ ሰው ወደ መኝታ በሚሄድበት ቦታ ላይ ምንም ነገር ሳያደናቅፈው ወደ መኝታ ቤቱ መሄድ እንዲችል ያስችለዋል። እና በዚች በትንሽ ድምፅ ወደፊት 1-2 እርምጃ ሄድ፣ ከዛ ወደ ግራ እጥፍ በል፣ ከዛ እጥፍ እንዳልክ 3 እርምጃ ሄድ እና ከዛ በኋላ ወደ ግራ ሌላ እንደዚሁ እጥፍ ስትል መኝታ ቤት ገባ የምትል እንደ ሲሪ እንደ አሌክሳ የቮይስ አሲስታንት ፐርሰናል ቮይስ አሲስታንት የሆነች ኤአይ አለች። በዚች በጆሮ በኩል ይሰማል ማለት ነው። ሰው በዛ አይነት መልኩ ዳይሬክት እያደረገው ወደ ፈለገበት ቦታ ማንም ሰው እርዳታ ሳይፈልግ ሳይጨነቅ ምንም ነገር ሳይገጨው ቤት ውስጥ ያሉት ወንበር ጠረጴዛዎች ሳይገጩት በቀላሉ መሄድ ይችላል ማለት ነው። ሄድ ምንድነው? ቦን ኮንዳክሽን ኢርፎን ሲባል ቦን ኮንዳክሽን ማለት ምን ማለት መሰላችሁ? ለምሳሌ እኛ እንዴት ነው ድምፅ የምንሰማው? ናቹራሊ ድምፅ የምንሰማው የሳውንድ ዌቭ ይመጣና እዚህ ኢር ካነል፣ እቺ ኢር ካነል ናት። እዚህ ኢር ካነል ውስጥ ትገባለች። ከዛ የጆሮአችን ታምቡር ቫይብሬት ሲያደርግ ነው ድምፅ የምንሰማው አይደለ? እሱ ግን እዚች ጋር የቅላችን ጋር እዚች ጋር ሄዳ ጥብቅ የምትለው በዚህ በኩል ነው ድምፅ እንዲሰማ የሚያደርገው ይሄ ቴክኖሎጂ ማለት ነው። ከዛ በኋላ እንግዲህ እንደ ልቡ መሄድ ይችላል ማለት ነው። በድምፅ እየተመራ መሄድ ይችላል። ካሜራው ካፕቸር ያደርግታ ኤአይ አልጎሪዝሙ ፕሮሰስ ያደርገዋል። የትኛው ኦብጀክት ይሄኛው ነው፣ የትኛው ኦብጀክት ይሄኛው ነው፣ ሆል ወዩ ፓዝ ወዩ ይሄ መተላለፊያው መንገድ ምን ያህል ሰፊ ነው፣ ምን ያህል ጠባብ ነው የሚለውን ካልኩሌት ያደርጋል ማለት ነው። ሌላ እጅ ላይ የሚታሰሩ አይነ ስውሩ ዩዘሩ የሚያስራቸው ኤሌክትሮኒክ የሆኑ ስኪን ፓቾች አሉ እዚህ ላይ የሚያስራቸው። በእነሱ ደግሞ የተለያየ ቫይብሬሽን ያስተናግዳሉ። ለምሳሌ እየሄደ እጁ ላይ ማለት ነው እየሄደ የግራው ስኪኑ ላይ የሚጣበቅ ስኪን ፓች ነው የሚባሉት። ስኪን ፓቹ ቫይብሬት ያደርጋል። ቫይብሬት ካደረገ ወደ ግራ ሂድ ማለቱ ነው። ትንሽ ወደ ግራ ዘንበል ባል ማለቱ ነው። የቀኝ ፓቹ ደግሞ ቫይብሬት ሲያደርግ ወደ ቀኝ ይሄዳል ማለት። ከድምፅም ባሻገር በእጁ ደግሞ እነዚህን ቫይብሬሽኖች እየተከተለ ይሄዳል ማለት ነው። ከዛ ግን ይሄ በካሜራው እንግዲህ በ24 hours ወይም ደግሞ በሚጠቀምበት ጊዜ በዚህ ክልል ውስጥ ያሉ ነገሮችን በሙሉ ሪል ታይም በሆነ መልኩ ነው ሪል ታይም በሆነ መልኩ ነው ኢሜጆችን ቪዥዋል የሆኑ ነገሮችን የሚይዘው ዲቴክት የሚያደርገው ማለት ነው። ይህንን አፕዴት ያደርጋል። አሁንም አፕዴት ያደርጋል ማለት ነው። ከዛ ለምሳሌ በዚህ አይነት መልኩ ቤት ውስጥ እንደዚህ መንቀሳቀስ ይችላል። ውጪ ደግሞ ከቤት ውጭም እንደዚሁ በቀላሉ ይወጣል። ልክ ሲወጣ ኮብልስቶን አለ። ለምሳሌ ወደ ቀኝና ወደ ግራ የሚወስድ ኮብልስቶን አለ። በዚች በቦን ኮንዳክሽን ኢርፎኑ አማካኝነት ወደ ቀኝ ከሄድክ ወደ ቦሌ ነው የምትሄደው፣ ወደዚህ ከሄድ ወደ መገናኛ ነው የምትሄደው ይለዋል። አይ እኔ መሄድ የምፈልገው ፒያሳ ምናምን ነው ሲል ያዳምጣል፣ ማዳመጥ ይችላል። ሾርተስት ወይም ወደ ታክሲ ተራ የሚወስደውን መንገድ እየጠቆመው አሁን ቅድም እንዳልኳችሁ እየጠቆመው የሚያደናቅፈውን ነገር እያየ እንደዚህ እያለ ራሱ ቀስ እያለ ሲለምደው በጣም ሲምፕል እና በጣም ስሙዝ ይሆንለታል። በዚህ አይነቱ ታክሲ ተራ ድረስ ይሄዳል። የሚፈልግበት ቦታ ድረስ ሊሄድ ይችላል። ቤት ውስጥ ለምሳሌ ወይም የትኛውን ቦታ ይሄ ለመሄድ ነው፣ ናቪጌት ለማድረግ ነው። ቤት ውስጥ ለምሳሌ የፈለገውን ነገር ማግኘት እንዴት ነው የሚችለው? ለምሳሌ ልብሱን ቢፈልግ የሆነ ሸሚዙን ቢፈልግ ወይም ደግሞ የሆነ ቲሸርቱን ቢፈልግ ወይም ደግሞ ጠረጴዛ ላይ የሆነ ሳህን ቢፈልግ ወይ የሆነ ቤት ውስጥ የሆነ ነገር እንደ ማንኛውም ሰው ሲፈልግ እንዴት ማግኘት ይችላል? አሁንም በዚህ ቴክኖሎጂ አማካይነት ማለት ነው። በታክታይል ማለት በመዳሰስ አይነት ስሜት ሳይሆን እንደዚህ እያንዳንዱ ነገር እቃ እየዳሰሱ በማግኘት ሳይሆን እንዴት እንደሚያገኘው ልንገራችሁ። ለምሳሌ
ለምሳሌ ጠረጴዛ ላይ የሆነ ብርጭቆ የውሃ መጠጫ ብርጭቆ አለ እንበል እና ብርጭቆውን ፈለገ። ዌር ኢዝ ዘ ካፕ ብሎ ይጠይቃል። ዌር ኢዝ ዘ ካፕ ሲል ቢልት ኢን ቮይስ አሲስታንት አለች ብያቸዋለሁ አይደለ? እንደ አሌክስ እንደ ሲሪ ቮይስ አሲስታንት አለች እና ዌር ኢዝ ዘ ካፕ የሚለውን ታዳምጥና ወይም ያዳምጥና ከዛ በኋላ ካፑ የቱ ጋር እንዳለ ግላሱ የቱ ጋር እንዳለ በዚህ በካሜራው ይፈልጋል ማለት ነው። እስቲ ወደ ቀኝ ዙር፣ ወደፊት እስቲ ወደ ግራ ዙር እያለች በድምፅ ከዛ ያ ብርጭቆ እስኪገኝ ድረስ ታዞረውና ልክ ብርጭቆ ሲገኝ ኦኬ አግኝቼዋለሁ ይልና ከዛ ወዲያውኑ የኦብጀክት ዲቴክሽን አቅም አለው ይሄ ኤአይ አልጎሪዝም። ኦብጀክት ዲቴክሽን ማለት ብርጭቆ የትኛው ነው፣ ጠረጴዛው የትኛው ነው፣ ልብስ የትኛው ነው ዲቴክት ማድረግ አለበት። ምክንያቱም አለበለዚያ ዝም ብሎ ቪዥዋል የሆነ ዝም ብሎ ኢሜጅ ነው የሚሆነው። ግን የትኛው ምን እንደሆነ የትኛው ኦብጀክት ምን እንደሆነ መለየት ይችላል። በቃ ይሄ ነው ትልቁ ነገር ማለት። ልክ እንደ ሰው አይን እኛ ብርጭቆ አይተን ብርጭቆ ነው እንላለን አይደል? ወንበር አይተን ወንበር ነው እንላለን። ልክ እንደዛው ያየውን ነገር ይሄ እንደዚህ ነው፣ ይሄ እንደዚህ ነው ማለቱ ነው ትልቁ ነገር ማለት። ምክንያቱም ኦብጀክት ሪኮግኒሽን አልጎሪዝም አለው ራሱ ይሄ ኤአይ ሲስተሙ ማለት ነው። ከዛ ብርጭቆው የሆነ ጠረጴዛ ላይ ነው ያለው እንበል። ልክ ስፓሻል የሆነ ኢንፎርሜሽን ደግሞ ይወስዳል። ስፓሻል ሎኬሽን ማለት ነው የቱ ጋር እንዳለ በእኔ በሰውየው በዩዘሩ በአይነ ስውራኑ ዙሩ ፊት ለፊት ነው፣ ወደ ግራ ታጥፎ ነው፣ ወደ ቀኝ ታጥፎ ነው፣ ምን ያህል ሜትር ነው ከሰውየው ጋር ያለው ርቀት የሚለው እቃው የሚለውን የስፓሻል ሎኬሽኑን በደንብ ካልኩሌት ያደርገውና ከዛ በኋላ በዚች በድምፅ ወይም ደግሞ በታክታይል በዚህ ስኪን ፓቿ ይመራዋል ማለት ነው። የኦዲዮ ፊድባክ አለው። ሙቭ 2 ስቴፕስ ወደፊት 2 ስቴፕ ሂድና ከዛ እጅን ከፍ አድርግ ከዛ እጅን ትንሽ ሰንዝር፣ ወደፊት ሰንዝር፣ አሁንም ሰንዝር ከዛ ብርጭቆን ግራብ ያደርገዋል ያገኘዋል ማለት ነው። ወይም ደግሞ በዚህ በታክታይል ፊድባኩ ልክ ብርጭቆ ጋር እጁን እንደዚህ ሲያደርግ ወደ ብርጭቆ በቀረበ ቁጥር እያሉ ቫይብሬት ያደርጋል፣ እየደረሰበት ነው ማለት ነው። ከዛ እንደዚያ ይይዘዋል ማለት ነው። በዚህ አይነት መልኩ የፈለገውን ነገር ቤት ውስጥም ይሁን ቢሮም ይሁን የፈለገውን ነገር ማግኘት ይችላል። ስለዚህ ወዲህ ወዳ ማለት መሄድ መምጣት ብቻ ሳይሆን የሚያቀለው ይሄ ኤአይ ሲስተም ቤቱ የፈለገውንም ነገር ማግኘት እንዲችል ማለት ነው። ለምሳሌ አሁን እቺ ያለች አይደለ? እቺን ለማግኘት ከኋላ ቀስ ብሎ እጁን እንደዚህ ሲያደርግ ትላለች። ወደዚህ ከሳተው እና እንደዚህ ካለ የቫይብሬሽኑ በጣም ስስ ይሆናል። ስስ ከሆነ ወደዚህ ያደርጋል ነው። ወደ ግራ ይሄ በታክታይሉ ነው። በድምፁ ደግሞ እጅህን ወደፊት አድርግ። ኦኬ አሁን አለፍከው፣ ወደ ግራ አድርግ፣ ትንሽ ወደዚህ አድርግ። ኦኬ አሁንም ትንሽ ወደዚህ አገኘሁት ማለት ነው። ልክ እንደዚህ ይመራኛል ማለት ሳላይ። አሁን እኔ ራሴ ሳላይ አይደል ያገኘሁት፣ በእርግጥ በካሜራውም እያየሁ ነው። በእርግጥ ግን እንደዚህ ሳላይ በቀላሉ በድምፅ እየተመራ በጣም በስስ ድምፅ እየተመራ የፈለገውን ነገር ማግኘት ይችላል። ቢሮም ቢሆን እንደዚሁም ደግሞ ቤቱም ቢሆን የትም ቦታ የሚፈልገውን ነገር በቀላሉ ማግኘት ይችላል። ሰው አሁን ምንድን ነው አንድ ያልነገርኳችሁ ሌላ ዲቫይስ ደግሞ አለ። አሁን እነግራችኋለሁ። በአጠቃላይ የሚለብሳቸው የተለያዩ ዲቫይሶች አሉ፣ ዌረብል ዲቫይሶች አሉ። አንደኛው አርጂቢ ዲ የሚባለው ካሜራ እዚች መነፅር ካረገ መነፅሩ ላይ መነፅር ካረገ እዚች ጋር መሀል ላይ እንደዚህ ማውንት የምትደረግ ናት። ትንሽዬ ናት። ኦኬ ወይም ደግሞ ከፈለገም እንደዚህ ሄድ ባንድ ላይ የሚያረጋት ናት። አርጂቢ ዲ ካሜራ ትባላለች። እሷ ናት እንግዲህ ልክ እንደ አይን ቪዥዋል የሆኑ ነገሮችን ትሰበስባለች። ከዛ ቦን ኮንዳክሽን ኤርፎን የምላችሁ እንደዚህ የምትገባ እዚች ጋር ነው የምትጣበቀው። ኦኬ በእሷ በድምፅ ኢንስትራክሽን ያገኛል። ከዛ ስኪን ሴንሰሪ ትባላለች። እቺ የሞተር ፓች ስኪን ፓች ማለት እዚህ እጅ ላይ እንደዚህ ጥብቅ የምትል ነገር ናት። ሌላ ያልነገርኳቸው ስማርት ኢንሶልስ የሚባሉ አሉ። ሶል የጫማ ሶል አለ አይደል? የጫማ ሶል ጫማው ላይ የምትገባ ሶል ማለት ነው ይኖረዋል። ኦኬ ለምን እስካሁን ድረስ ከወገብ በላይ ያለውን ነገር ነው በካሜራ በዚህ በስኪን ፓቾች አማካኝነት ናቪጌት ማድረግ የቻለው አይደለም። ነገር ግን እታች እግሩ ጋር ጉድጓድ ሊኖር ይችላል፣ ድንጋይ ሊመታው ይችላል። ይሄ ስማርት ኢንሶል የሚባለው ስማርት ሶሉ ደግሞ ይነግረዋል ማለት ነው።
ይሄ የሚያደናቅፈው ነገር ካለ ይሄ ፊት ለፊት እግርህን የሚያደናቅፍ ነገር አለ፣ ወደ ግራ ትንሽ ዘንበል በል፣ ወደ ቀኝ ወደዚህ በል ምናምን። ጉድጓድ ካለ ጉድጓዱን ይለይለታል ማለት ይሄ እግሩ ጋር በእግሩ ጫማው ላይ የምትሰካዋ ኢንሶል ማለት ነው። ስለዚህ በእነዚህ አማካኝነት ስማርት ኢንሶሉ እነዚህ ሁለቱ እጅ ላይ የሚታሰሩት ቦን ኮንዳክሽኑ እና ካሜራው እና ደግሞ ሲፒዩ አለው የራሱ ኤአይ ኮንትሮለሩ አለ። ወይ ከካሜራው ጋር አብሮ ይመጣል፣ ወይ እጅ ላይ ካለችው ፓች ጋር ይመጣል፣ ወይም ደግሞ ከሶሉ ጋር ሆኖ አንድ ላይ ኢንተግሬትድ ሆኖ ይመጣል። የዚህ ሲስተም አእምሮ ማለት ነው። በዚህ አይነት መልኩ አንድ አይነ ስውር ወደ ፈለገበት ቦታ መሄድ ያስችለዋል ማለት ነው። እንደፈለገ ማንንም ሰው እርዳታ ሳይጠይቅ በቀላሉ የፈለገበት ቦታ ደርሶ መምጣት ይችላል፣ ኢንዲፔንደንትሊ ማለት ነው። እንደምታውቁት ደግሞ ሁላችንም ወጥተን ጉዳያችንን ካላስፈጸምን ሰርቫይቭ ማድረግ አንችልም። ከአንድ ቢሮ እየሄድን ወይም ደግሞ ከቤታችን ወደ ቢሮ ወደ ሱቅ እየሄድን ነው ስራችንን ሰርተን ላይፋችንን ሰርቫይቭ ወጥተን ጉዳይ ማስፈጸም ካልቻለን በቃ ሰርቫይቭ ማድረግ አንችልም። አይነ ስውራን ደግሞ በጣም የተቸገሩት ነገር ይሄ ነው። ምክንያቱም ከተማ በጣም እያደገ ሲሄድ ከተማው ለእኛም በጣም ይከብደናል። አይናችን ለሚያይ እንኳን በጣም ይከብደናል አይደለ? ወደ ፈለግንበት ቦታ ለመሄድ አይደለን? ለእነሱ ደግሞ በጣም ከባድ ነው። እና ይሄ ዜና ስሰማ በጣም ነው ደስ ያለኝ። ምክንያቱም ይህን ቪዲዮ ከቻላችሁ የምትችሉትን ያህል ሼር አድርጉና የሚመለከታቸው አካላት በአይነ ስውራን ዙሪያ በጣም ብዙ ብላይንድ ስፔሲፊክ ኦርጋናይዜሽንስ አሉ ኢትዮጵያ ውስጥ፣ መንግስትም አለ እና ይህንን ነገር ወደ ኢትዮጵያ እንዲመጣላቸው እና እንዲጠቀሙት ለማድረግ ሁሉም ሰው ጥረት ቢያደርግ በጣም ጥሩ ነው። ይሄ ዲቫይስ ይሄ ሲስተም መቼ ነው ወደ ገበያ የሚወጣው? እንዴት ሊገኝ ይችላል? ወዘተ የሚለው ገና አሁን በዜና ደረጃ ነው ያለው። ይህንን በደንብ እየተከታተልኩኝ የት እንደሚገኝ፣ እንዴት ሊገኝ እንደሚችል፣ እንዴት ማስመጣት እንደሚቻል በደንብ አጠናና ሌላ ጊዜ ደግሞ አንድ ፕሮግራም እሰራለሁ። ሰው ይሄን ቪዲዮ ለሁሉም ሼር ብታደርጉ በጣም ደስ ይለኛል። እኔ ሌላ ቪዲዮ ሼር አታርጉ፣ ይችን ቪዲዮ ከቻላችሁ ለምትችሏቸውን ሰዎች የምትፈልጉ ሰዎች ሼር አድርጓቸውና ቢታይና እንደው የሆነ ነገር ቢፈጠር በጣም ደስ ይለኛል። በጣም ነው የማመሰግነው። ነገ ወይ ከነገ ወዲያ ደግሞ በሌላ ጉዳይ ላይ እንገናኛለን። ቻው።